በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ አገኛለሁና ገና አዲሱን ኑሮ አምላክን አስቡት ይብቃችሁ ሮሮ ይልቅ ጸልዩላት ለነፍሴ እረፍት በቀኝ እንዲያቆማት የጻድቃን አባት የጻድቃን አባት ዓለም ኪራይ ቤት ናት ዘላቂ አይደለችም ለሥጋ ነው እንጂ ለነፍስ አትመችም ግን በእርሷ ስንኖር ትእዛዙን ከፈጸም በሰማያዊ ቤት ወራሾች እኛው ነን ወራሾች እኛው ነን ሞቼ ስለማልቀር ዘምሩ ትንሣኤ ስላለኝ በተስፋው ቤታችን ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ዓለም ኪራይ ቤት ናት ዘላቂ አይደለችም በሥጋ ነው እንጂ ለነፍስ አትመችም ግን በእርሷ ስንኖር ትእዛዙን ከፈጸም ለሰማያዊ ቤት ወራሾች እኛው ነን ወራሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 4 ቀን ድርሳነ መስቀል። እንኳን ለታላቁ ነቢይ ጠቢብና የእስራኤል ንጉሥ ቅዱስ ሰለሞን ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን፣ አሜን። ቅዱስ ሰለሞን ንጉሠ እስራኤል፣ መፍቀሬ ጥበብ፣ ጠቢበ ጠቢባን፣ ንጉሠ እስራኤል፣ ነቢየ ጽድቅ፣ መስተሳልም፣ ሰላማዊ እየተባለ የሚጠራ ቅዱስ ሰለሞን የታላቁ ነቢይና ንጉሥ ልበ አምላክ ቅዱስ ዳዊትና የቅድስት ቤትሳባ ልጅ ነው። ከ3000 ዓመታት በፊት የተወለደው ቅዱስ ሰለሞን እስከ 12 ዓመት ድረስ በቤተ መንግሥት ከአባቱ ጋር አድጓል። ቅዱስ ዳዊት 70 ዘመን በመላው ጊዜ የአካሉን መድከም አይቶ አዶንያስ በጉልበት እነግሣለሁ ቢልም አልተሳካለትም። እግዚአብሔር ሰለሞንን መርጧልና ገና በ12 ዓመቱ ነገሰ። ልበ አምላክ አባቱ ዳዊት ነፍሱ ከሥጋው ከመለየቷ በፊት መከረ። ልጅ ሆይ ልብህን ስጠኝ፣ ፈጣሪህን አምልክ አለው። ቅዱስ ሰለሞንም እንደነገሰ በገባኦን እንደ እግዚአብሔር መስዋዕትን አቀረበ። ጌታም ተገልጾ ምን ትፈልጋለህ አለው። ሰለሞንም ልክ እንደ አባቱ ማስተዋልን ልቦናን ለመነ። በዚህም ጌታ ደስ ስለተሰኘ አልቦ ቅድመከ ወአልቦ እምድረ ሀሬከ ከአንተም በፊት ከአንተም በኋላ እንዳንተ ያለ ጠቢብና ባለጠጋ ሰው የለም አይኖርም ብሎት ተሰወረ። ቅዱስ ሰለሞንም ለ40 ዓመታት በእስራኤል ላይ ነገሰ። ግሩም በሆነ ፍትሑ በልዩ ጥበቡ ዓለም ተገዛለት። እግዚአብሔር የመረጣት
የመረጣት የእኛዋ ንግሥተ ሳባ አዜብ ወይም ማክዳ ትፈትነው ዘንድ ሄዳ ምኒልክን እብነ መለክን ጸነሰች። በኋላም ታቦተ ጽዮንንና ስርዓተ ኦሪት መጣልን። ነቢየ ጽድቅ ቅዱስ ሰለሞን ድንግል ማርያም ከእነርሱ ዘር እንደምትወለድ ነግሮት ነበርና ያበጀሁ መስሎት ሴቶችን አብዝቶ ነበር። ነገር ግን አንደኛው ሰው ስጋ ለባሽ ነውና፣ ሁለተኛ ደግሞ ከብዙ ሴቶች መካከል ከአንዷ እመብርሃን ትገኛለች መስሎት ነበር። ነገሩ መንገድ ስቶበት ከአሕዛብ ከፈርዖን ልጆች ጋር በመወዳጀቱ ለጣዖታት አሰገደችው። እግዚአብሔር እጅግ አዘነ። በራእይ ተገልጦ ስለ ወዳጄ ስለ ዳዊት ስል በአንተ ላይ ክፉን አላደርግም አለው። ታላቁ ነቢይ ሰለሞን ይህንን ሲሰማ ወደ ልቡ ተመለሰ። ማቅ ለብሶ አመድ ነስንሶ በፍጹም ልቡ አለቀሰ። ንስሐ ገባ። መፍቀሬ ንስሐ ጌታችን ንስሐውን ተቀበለው። የይቅርታ መገለጫም ተወዳዳሪ የሌላቸውን 5 መጽሐፍትን ገለጠለት። ተናገራቸውም፣ ጻፋቸው። እሊህም መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መጽሐፈ ምሳሌ፣ መኃልየ ዘሰሎሞን ናቸው። የቅዱስ ሰለሞን ልዩ የሆነው ቤተ መቅደስ በመስራቱም ይደነቃል። ደጉ ንጉሥ ጠቢብና ነቢይ ሰለሞን በዚች ዕለት በ52 ዓመቱ አርፎ ወደ ፈጣሪው ሄዷል። እንደ ድርሳነ መስቀል የኢትዮጵያ ትውፊት ከመፍቀሬ ጥበብ ቅዱስ ሰለሞን በረከት ይክፈለን። መጋቢት 4 የሚከበሩ ዓመታዊ በዓላት መፍቀሬ ጥበብ ቅዱስ ሰለሞን። ወርሃዊ ቅዱሳን በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቂ ሰማዕት። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ ያሰኙም የምትላቸውን ዓመታት ሳይደርስ ፀሐይ፣ ጨረቃና ከዋክብትም ሳይጨልም አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪ ከንቱ ሁሉ ከንቱ ነው ይላል መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እስከ 9። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የጠቢባን የንጉሥ ሰለሞን ረድኤት በረከት አይለየን ይደርብን። አሜን።